እንደ ድሮ እየቀበጥን ወደዚህም እያልን መኖር የምንችልበት ጊዜ የለም፣ አብቅቷል በቃ። አሁን ወደድንም ጠላን ወይ በሃይማኖት መስመር እንሄዳለን ወይ ከሃይማኖቱ አፈንግጠን በዲያብሎስ መንገድ እንሄዳለን። ካልሆነም መሀል ሰፋሪ አያገባኝም እንደፈለጉ እሆናለሁ ብሎ ምንም አይነካኝም ብሎ መናገር የማይቻልበት ደረጃ ላይ ተደርሷል። ስለዚህ ወደዳችሁም ጠላችሁም ይህንን አውቃችሁ በጊዜ ራሳችሁን የምታስተካክሉበት ጊዜ ነው ያለው ማለት ነው። ማር አልቻለም፣ መነገድ አልቻለም፣ ቢሮ መስራት አልቻለም። ስለዚህ ለምን ይመስላችሁ አንበሳው በሁሉም ቦታዎች ላይ እያገሳ ሰዎችን ወደ ስቃይ እየወሰዳቸው ስለሆነ ይህንን ተረድቶ ራስን ማስተካከል ላይ ማተኮሩ ምንም የሌለው አማራጭ። እያመመን ከሆነ በትዳራችን እየታመመን ከሆነ በልጆቻችን የታመመን ከሆነ በቤታችን እየታመመን ከሆነ በስራ ቦታ እየታመመን ከሆነ ስለ በሽታ አምጪው ሳይሆን ስለ ራሳችን ማሰቡ ነው ሊያድነን ወይም ራሳችን ወደ ራሳችን እንዲመልሰን የሚችል። ሌላ አማራጭ ምንም የለም። የራስን ኃጢአት ማየት፣ የራስን ጉድለት ማየት ነው በቃ ዋናው ነገር። መጀመሪያ መታመምን ማመን። እውነት ታምሜያለሁ ብለህ ካመንን የመጀመሪያው የመዳን ጅማሮ እንጀምራለን። ያመመን ለመዳን መዳን የሚቻለው በራሳችን ያለብን ጉድፎችን ማስወገድ ስንጀምር፣ ካልሆነ አይሆንም። ካልሆነ የማይሆን ነገር። ስለዚህ የራስን ኃጢአት ቀጥታ ማንንም ሳይሆን ማሰብ ያለብን የታመመ ሰው የራሱን ኃጢአት ማየት አለብን። የራሱን ኃጢአቴ ነው ያሳመመኝ፣ ኃጢአቴ ነው ለዚህ የዳረገኝ ብሎ መጀመር ካልሆነ ዲያብሎስ በሌላኛው መንገድ ሊቀጠቅጠን እንደሆነ ማሰብ ያስፈልጋል። ስለዚህ መዳን የሚጀምረው የራስን ኃጢአት በማሰብ የራስን ችግር በማሰብ ነው። ካልሆነ ራስን በመወንጀል ራስን የሰራኸውን ኃጢአት ተንበርክከህ በማልቀስ በመማፀን ካልሆነ አይሆንም። ስለዚህ ይህንን እንድንረዳ ፈጣሪ ይፍቀድልን። አሁን የምንሰራቸው በጠቅላላ እቃቃ ጨዋታ፣ የትኛውም የምንሰራው በዓለም ላይ የምንሰራው ስራ እቃቃ ጨዋታ ነው። የትኛውም የምትሰሩት አሁን የምትሰሩት ፓይለትም አብሩ፣ ትምህርትም ተማሩ፣ ፈጠራም ፈጠሩ፣ ሰማይ ላይ ሮኬትም አምጥቁ፣ ምን እየሰራችሁ ነው? እቃቃ እየተጫወታችሁ። ዋነኛውን ስራ መስራት ካልጀመራችሁ ሁሉም ገደል ገባ ማለት ነው። አጅሬው እየዞረ ነው። አጅሬው በፈጠራ የሚመጻደቅ እንዳይመስል፣ አጅሬው በውበት የሚመጻደቅ የሚፈራ እንዳይመስል፣ አጅሬው በእውቀት የሚፈራ እንዳይመስል። አጅሬው ትዕዛዙን በማክበር ብቻ ነው የሚፈራ፣ ካልሆነ አይፈራ። እንዳትጣል ከፈለግ ትዕዛዙን አክብር። ይሄ የመጀመሪያ ምክሬ ነው። እየዘመትኩ ከሆነ እየተዘረፍክ፣ እየሰረክ ከሆነ እየተዘረፍክ። በማንኛውም ነገር ላይ ምሰራው ኃጢአት እያዘረፈ ነው። እንዴት እንደሚያዘርፍ እንዴት እየተዘረፍክ እንደሆነ ማወቅ ከፈለጋችሁ ኮመንት ላይ ላኩልኝ። ለዛሬ አመሰግናለሁ።